እውነት ትዘገያለች እንጂ አጠፋም ጅራትም መንገዱን አይስትም ነው ያበው ተረቱ። የተገፋ እውነት አፈር ብታለብሰውም ጊዜውን ጠብቆ አደባባይ መውጣቱ አይቀርምና እስኪ ይህንን የማይሻር ዘመናት ብሂል ከአንድ ትልቅ ሀገራዊ ስብራትና የነገ የተስፋ ብርሃን ጋር እናዋሃደው። ታሪካዊ የባህር በር ባለቤትነት በሴራ ሲነጠቅ የአንድ ትልቅ ሀገር ሕዝብ የኢኮኖሚ የፖለቲካና የደህንነት ዕጣ ፈንታ እንዴት ሳይታሰብ ቀረ? እውነት የታሪክ መዝገብ አንዴ ከተዘጋ ዳግም አይከፈትም? የፖላንድ 123 የጨለማ ዓመታትና ትንሣኤ ምን ይመሰክራል? ዛሬ ለ30 ዓመታት ከባህር በሯ ተነጥላ የቆየችው ሀገራችን በብልህ ዲፕሎማሲያዊ ጥበብና በማይበገር ጽናት ዳግም ወደ ካርታው የሚመለስበት የፍትህ ሰዓት አሁን ይሆን? ቆይታችን ለዚህ መልስ አለ። የኢትዮጵያ የቀይ ባህር ጥያቄ ዛሬ የተወለደ የፖለቲካ ምኞት አይደለም። ጥልቅ ታሪካዊ መሰረት ያለው የሉዓላዊነትና የህልውና ጉዳይ እንጂ። በጥንታዊው የአክሱም ስልጣኔ ዘመን የአዶሊስ ወደብ ከአክሱም አልፋ ለግሪክና ለሮም ግዛቶች ጭምር የንግድና የስልጣኔ በር ነበረች። በወቅቱ ኢትዮጵያ የነበራት ሙሉ የባህር ላይ ሉዓላዊነት የሀገሪቱን ታላቅነት ያረጋገጠ ነበር። ወደ ቅርቡ ታሪክ ስንመጣ ደግሞ አጼ ዮሐንስ አራተኛ ላይ ያሳርፈናል። በ1884 ዓ.ም ከእንግሊዝና ከግብጽ ጋር የተፈራረሙት የህይወት ውል ኢትዮጵያ በምጽዋ በአንፊላ በቦጎስና ሐማሴን ግዛቶች ላይ ያላትን ታሪካዊ ሉዓላዊነት ዓለም አቀፍ እውቅና የሰጠ ትልቅ ሰነድ ነበር። ሆኖም የቅኝ ግዛት ኃይሎች መግባትና ተከታታይ የጂኦፖለቲካዊ ሴራዎች ይህንን ታሪካዊ ሚዛን አዛቡት። በተለይ በ1993 ዓ.ም የተደረገው የፖለቲካ ስምምነትና የኤርትራ መገንጠል ኢትዮጵያን ሙሉ በሙሉ ባህር አልባ አደረጋት። ይህ ክስተት ሀገራችንን ከውሃ ማራቅ ብቻ ሳይሆን የቀጠናውን የኃይል ሚዛን ያዛባ፣ ኢትዮጵያን ለከፍተኛ ኢኮኖሚያዊ ጫና ያጋለጠና በትውልድ ልቦና ውስጥ ትልቅ ስብራት የፈጠረ አሳዛኝ ምዕራፍ ነው። ስለዚህ ዛሬ ኢትዮጵያ እያነሳች ያለችው ጥያቄ የአዲስ ግዛት መስፋፋት ጥያቄ አይደለም። የጠፋን ታሪክ መብት በሰላማዊና በዘመኑ የህግ ማዕቀፍ ውስጥ መልሶ የማግኘት ትግል እንጂ። በአሁኑ ወቅት ይህ የኢትዮጵያ ጥያቄ በዓለም አቀፍ ህግ ብዥታ ባለበት ቀጠና ውስጥ ይገኛል። ይኸውም ለአዶሊስና ለዘይላ ያላት የማይካድ ታሪካዊ ባለቤትነት አሁን ካለው የድንበር መርህ ጋር መጋጨቱ ነው። ኢትዮጵያ ይህንን ለመፍታት አዲስና ብልህ የዲፕሎማሲ ስልት ነድፋለች። በኃይል ድንበርን ከመቀየር ይልቅ ነባራዊውን የጂኦፖለቲካ ሁኔታ ያገናዘበ ተግባራዊ እውቅና ወይም ፕራግማቲክ ሪኮግኒሽን ሞዴልን በመከተል ላይ ትገኛለች። ይህ ጉዳይ ከፖለቲካም በላይ የማህበራዊ ውህደት ፋይዳ አለው። ኢትዮጵያ በመሰረተ ልማት ጎረቤት ሀገራትን በማስተሳሰር ማህበራዊ መስተጋብርን እንደምታሳድግ ሁሉ የትስስር ወደ ቀይ ባህር ሲዘረጋ የቀጠናውን ህዝቦች ባህላዊና ኢኮኖሚያዊ ውህደት በከፍተኛ ደረጃ ያሳድጋል። ወደ ጸጥታውና ስትራቴጂካዊ ዘርፍ ስንገባ ደግሞ ስጋቱን ፍንትው ብሎ እንዲታየን ያደርጋል። ዓለም ይህንን የተረዳው በቅርቡ የሆርሙዝ ሰርጥ መዘጋትን ተከትሎ ነው። አንድ ጠባብ የባህር በር መስመር በአንድ ወገን ስር ሲወድቅ ዓለምን እንዴት እንደሚያናጋው አይተናል። የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እንዳሉት በቀይ ባህር ለሚታየው የባህር ላይ ዘረፋና ሽብርተኝነት ዋነኛው ምክንያት አሳታፊ የባህር አስተዳደር አለመኖሩ ነው። ኢትዮጵያ ከ1955 እስከ 1974 ዓ.ም ድረስ በምጽዋ የገነባችው ከፍተኛ የባህር ኃይል አቅም ነበራት። ዛሬ ላይ ይህ የባህር ኃይል መገለሉ ቀጠናውን ለስጋት አጋልጦታል። የባህር በር ጥያቄን በተመለከተ ኢትዮጵያ የሌሎች ሀገራትን ተሞክሮ እየቀሰመች ነው። በ1871 በጦርነት የባህር በሯን ያጣችው የቦሊቪያን ብሔራዊ ስሜት ትግል እንዲሁም የስዊዘርላንድ ፍጹም ቀጠናዊ ውህደት ተደራሽነት አጣምራ በመያዝ አዲስ የጋራ አሸናፊነት የዲፕሎማሲ ማዕከል በማድረግ እየቀረጸች ነው። በዓለም የታሪክ መዝገብ ውስጥ ፍትህ ለረጅም ጊዜ ብትዘገይም በመጨረሻ ግን ማሸነፉ አይቀሬ ነው። የፖላንድ ተሞክሮ ደግሞ ለዚህ ህያው ምስክር ይሆነናል። ፖላንድ ከ123 ዓመታት የካርታ ላይ መጥፋት በኋላ በ1918 ዓ.ም ዳግም ስትመሰረት ዓለም ይህንን የተቀበለው እንደ ወረራ ሳይሆን ታሪካዊ ወንጀልን የማረም ተግባር አድርጎ ነው። የኢትዮጵያም ጥረት በዚህ የታሪክ ሚዛን ሊታይ ይገባዋል። ኢትዮጵያ ከባህር በሯ የተነጠለችው በህዝቦች ፍላጎት ሳይሆን እንደ ፖላንድ ሁሉ የሴራ ውሎች ነው። በመሆኑም አሁን የሚደረገው ጥያቄ አዲስ ግዛት የመሻት ምኞት ሳይሆን ተፈጥሮ መብትን የመመለስ የፍትህ እርምጃ ነው። ፖላንድ ከ123 ዓመታት በኋላ መመለሷ ፍትሃዊ ከሆነ ኢትዮጵያ
ከ30 ዓመታት መገለል በኋላ ወደ ባህር በሯ መመለሷ እኩል ፍትሃዊና ወቅታዊ የታሪክ ስህተትን የማረም ተግባር ነው። ይህንን በጥቅሉ ስንመለከተው አንድ የማይካድ ሀቅ ላይ እንደርሳለን። የመነሻችን ብሂል ላይ እውነትና ንጋት እያደር ይጠራል። የኢትዮጵያ የቀይ ባህር ተደራሽነት ጉዳይ የዘመናት ብዥታ የሚጠራበት የፍትሃዊነትና የታሪክ ስብራት የሚጠገንበት ህጋዊ ትግል ነው። ይህ ጥያቄ የኢኮኖሚ ጉዳይ ብቻ አይደለም፣ የቀጠናችን የጸጥታና የመረጋጋት ጭምር እንጂ። ኢትዮጵያ እስካሁን የምታቀርበው ሀሳብ ሀገራትን ከጥገኝነት ወደ ሰማያዊ ኢኮኖሚ የጋራ ተጠቃሚነት የሚያሸጋግር የሰለጠነ ዲፕሎማሲ ነው። ልክ ያድዋ ድል ኢትዮጵያን በዓለም ፊት በሉዓላዊነት እንዳቆማት ሁሉ የኢትዮጵያ ወደ ቀይ ባህር መመለስ የፍትህ መረጋገጥ፣ የሰላም ዋስትናና የጋራ እድገት ተምሳሌት ሆኖ በታሪክ መዝገብ ላይ በድምቀት መስፈሩ አይቀሬ ነው። ዛሬ የሚደረገው ጥረትም ሀገራችን ያጣችውን ታሪካዊ ሚዛን ለመመለስ የሚደረግ ህጋዊ ሀቅ ነው። አዎ የፍትህ ሰዓቱ አሁን ነው።